ጥያቄን ለመጠየቅ የምትጠቀሟቸው ቃላት እነማን ናቸው? እንዲሁም እነሱን አጠቃቀማቸውን በጥያቄ ውስጥ ምናየው ይሆናል። በዚህ ቪዲዮ አብራችሁ ቆዩ። ዌርን መቼ ትጠቀሙታላችሁ? ዌርን የምትጠቀሙት መቼ ነው? ስለ ቦታ ለመጠየቅ በምትፈልጉ ጊዜ ነው። ስለዚህ መገኛ ቦታን መጠየቅ በምትፈልጉ ጊዜ የአንድ ነገርን ያን ጊዜ ዌርን ትጠቀማላችሁ ማለት ነው። ኦኬ ይህንን ካልን እዚህ ጋር በምሳሌ መልክ ላሳያችሁ። እዚህ ጋር ፐርሰን ኤ ምን አለ? የመጀመሪያው ዳሽ ነው። ስለዚህ ደብሊው አልተሰጠንም። ዳዝ ሂ ፕሌይ ሶከር ይለናል። ፐርሰን ቢ ምን አለ? ሂ ፕሌይ ሶከር ኢን ደ ፓርክ አለ። ስለዚህ ኢን ደ ፓርክ ካለ ቦታን እየመለሰ ነው ፐርሰን ቢ። በዚህ ተመስርተን ፐርሰን ኤ የጠየቀው ቦታን ነው ብለን አስዩም እናደርጋለን። ለዛ ዌር ይሆናል ማለት ነው መልሳችን። ስለዚህ ዌር ዳዝ ሂ ፕሌይ ሶከር? ሂ ፕሌይ ሶከር ኢን ደ ፓርክ ይሆናል ማለት ነው። ዌንን መቼ ትጠቀሙታላችሁ? ዌንን የምትጠቀሙት መቼ ነው? ስለ ጊዜ መጠየቅ በምትፈልጉ ጊዜ ነው ዌንን የምትጠቀሙት። ይህ ማለትም ድርጊት የተፈጸመበትን ጊዜ መጠየቅ በምትፈልጉ ጊዜ ወይም ድርጊቱ የሚፈጸምበትን ጊዜ መጠየቅ በምትፈልጉ ጊዜ ነው ማለት ነው። ስለዚህ እዚህ ጋር ምሳሌ ላሳያችሁ። ኦኬ ፐርሰን ኤ ተሰጥቷችሁ ግን ፐርሰን ኤ ምንም አይነት የሆነ ጥያቄ ጠይቋል፣ ግን የጎደላላችሁ የጎደለ ቃል ካላችሁ ፐርሰን ቢ ወደሚለው እንሂድና ከዛ ከፐርሰን ቢ ተመስርተን ፐርሰን ኤ የጠየቀውን ነገር ማወቅ እንችላለን ማለት ነው። ፐርሰን ቢ በምታነቡ ጊዜ ያለውን ነገር ሂ ራንስ ኢን ደ ሞርኒንግ። ይህ እንደምታዩት በነገራችን የሁለት ሰዎች ንግግር ነው። ለዛ ነው ከአንደኛው ሰውዬ ምላሽ ተነስተን የሌላኛውን ሰውዬ ጥያቄ ምን እንደሆነ ለማወቅ ነው የምንጠራው ማለት ነው። ኦኬ ፐርሰን ቢ ምን አለ? ሂ ራንስ ኢን ደ ሞርኒንግ አለ። ኢን ደ ሞርኒንግ አለ። ጊዜ ነገረን፣ ድርጊት የሚፈጸምበትን ጊዜ ነገረን። ስለዚህ ወይንን ትመርጣላችሁ ማለት ነው። ስለዚህ ወይንን ስትመርጡ ወይንን ለመርጣችሁበት ምክንያት ድርጊቱ የተፈጸመበትን ጊዜ ወይም ድርጊቱ የሚፈጸምበትን ጊዜ መጠየቅ ስለፈለጋችሁ ነው ማለት ነው። ስለዛ when does he run? he runs in the morning ይሆናል ማለት ነው። ዌርን መቼ ነው የምትጠቀሙት? ዌርን የምትጠቀሙት ቦታን ለመጠየቅ መገኛ ቦታን ለመጠየቅ በምትፈልጉ ጊዜ ነው። ስለዚህ ይህንን ካልን እዚህ ጋር በሁለት ሰዎች መካከል ባለ ንግግር እንዴት ጥያቄ መመለስ እንደምትችሉ ማሳያችሁ ይሆናል። ስለዚህ እዚህ ጋር ፐርሰን ኤ አልተሰጠንም፣ እዚህ ጋር ጉድለት አለ። ስለዚህ ፐርሰን ቢ ነው ሺ ፔይንትስ ኢን ሄር ስቱዲዮ። ስለዚህ ፐርሰን ኤ ስለምን የጠየቀ ይመስላችኋል? ስለ ቦታ ነው የጠየቀው። ምክንያቱስ መላሹ የሰጠው መልስ የት ድርጊቱን እንደምትፈጽም ነው። የት መሳሉን የት እንደምትፈጽም ነው ፐርሰን ቢ የመለሰልን። ለዛ በዚህ ተመስርተን ፐርሰን ኤ የጠየቀው ዌር ወይም ደግሞ ቦታን ነው ማለት ነው። ስለዚህ where does she paint? she paints in her studio ይሆናል ማለት ነው። ዌርን እንዴት ነው የምትጠቀሙት? ዌርን የምትጠቀሙት በመጀመሪያ ደረጃ ቦታን ለመጠየቅ ነው፣ መገኛ ቦታን ለመጠየቅ ነው። እንዴት እንደምትጠቀሙት ደግሞ ላሳያችሁ እዚህ ጋር ጥያቄ ላይ። ኦኬ እዚህ ጋር ፐርሰን ኤ ሙሉ ለሙሉ አልተሰጠንም አረፍተ ነገሩ። ለዛ ፐርሰን ቢ ጋር እንሄዳለን። ፐርሰን ቢ ምን ይለናል? he cooks at home ይለናል። ስለዚህ ፐርሰን ኤ የጠየቀውን ነገር ከፐርሰን ቢ ምላሽ ተመስርተን ፐርሰን ኤ የጠየቀውን ነገር ማወቅ እንችላለን። ምክንያቱ ደግሞ ድርጊቱን የት እንደሚፈጽም ፐርሰን ቢ ነግሮናል። ለዛ ፐርሰን ኤ ምን የጠየቀው ማለት ነው? ቦታን የጠየቀው ማለት ነው። ምክንያቱ ደግሞ ድርጊቱ የሚፈጸምበትን ቦታ ነው የጠየቀው ፐርሰን ኤ። ይህን በምናወቅም ፐርሰን ቢ በመለሰው ምላሽ ፐርሰን ቢ ምን አለ? he cooks at home ቤት ነው የሚያበስለው አለ። ለዛ ድርጊቱን የሚያደርገው በቤቱ ነው። ስለዚህማ ዌር ሆነ ማለት ነው መልሳችን። ስለዚህ where does he cook? he cooks at home ሆነ ማለት ነው። ዌርን መቼ ትጠቀሙታላችሁ? ዌርን የምትጠቀሙት ቦታን አንድ ድርጊት የተፈጸመበትን ቦታ ለመጠየቅ ወይም ደግሞ አንድ ነገር ያለበትን ቦታ ለመጠየቅ ትጠቀሙታላችሁ። እዚህ ጋር ጥያቄ በመሰሩ ጊዜ መመልከት የሚኖርባችሁ ነገር ሁልጊዜ ሁለተኛው ግለሰብ የመለሰውን መልስ ነው። ስለዚህ ሁለተኛው ግለሰብ የመለሰው መልስ ለምን አስፈላጊነቱ አንደኛው ሙሉ ነው። ሁለተኛ ነገር ደግሞ የሚመልሰው መልስ የመጀመሪያው ሰው ምን እንደጠየቀ ያመላክትልናል ማለት ነው።
ለዛ በዚህ ተመስርተን የሁለተኛውን ግለሰብ መልስ በምናነብ ጊዜ ሺ ሲንግስ ኢን ዘ ኳየር። ስለዚህ የመጀመሪያው ሰው ምን ብሎ ነው የጠየቀው ብለን እናስባለን። የት ነው የምዘፍነው ወይም የምዘምረው ብሎ እንደጠየቀ እናስባለን ማለት ነው። ለዛ የት ነው የምዘፍነው ወይም ደግሞ የት ነው የምዘምረው ብሎ ነው የጠየቀው ብለን ካስብን ደግሞ ያን ጊዜ ዌር እናስገባለን ማለት ነው። አረፍተ ነገራችን ላይ የመጀመሪያው ግለሰብ ያለው ነገር ላይ ማለት ነው። ለዛ እዚህ ጋር ምን ይሆናል ማለት ነው? Where does she sing? She sings in the choir ይሆናል ማለት ነው። አንድ ቃልን ብቻ በመመልከት ምን እየጠየቀ መሆኑን ለመናገር ለመጠየቅ የምትጠቀሙበትን ቃል እንዴት እንደምታገኙ ላሳያችሁ። እዚህ ጋር የምታደርጉት ነገር ምንድነው? ሁልጊዜም ሁለተኛው ግለሰብ የተናገረውን ነገር ነው ማወቅ የሚኖርባችሁ። ሁለተኛው ግለሰብ የመለሰው መልስ የተጠየቀውን ነው፣ የመጀመሪያው ግለሰብ የጠየቀውን ነው ማለት ነው። ስለዚህ ምን ይሆናል? she studies in the evening ይላል። in the evening ካለን እየገለጸ ያለው በቀን ውስጥ ያለውን የሆነን የጊዜ ክፍልን ነው። ስለዚህ በቀን ውስጥ ያለውን የጊዜ ክፍል ነው ማለት እየገለጸ ያለው። ስለዚህ ይህ ማለት ማታ ላይ ነው የምታጠናው እያለን ነው ማለት ነው የግለሰብ። ስለዚህ ከዚህ ተመስርታችሁ የመጀመሪያው ግለሰብ የጠየቀው ነገር አወቃችሁ ማለት ነው። ስለዚህ ፐርሰን ኤ ምንድነው የጠየቀው ማለት ነው? መች ነው የምታጠናው ብሎ ነው የጠየቀው። ስለዚህ ያ ወይን ይሆናል ማለት ነው። ምክንያቱ ደግሞ ወይንን ጊዜን ለመጠየቅ የምትጠቀሙት በመሆኑ ነው ማለት ነው። ስለዚህ when does she study? ፐርሰን ቢ ምን አለ? she studies in the evening ይሆናል ማለት ነው። አንድ ቃልን ብቻ በመመልከት ምን አይነት WH ወርድ መጠቀም እንዳለባችሁ አሳያችኋለሁ። አብራችሁን ቆዩ። እዚህ ጋር ሁልጊዜ መመልከት የሚኖርባችሁ ፐርሰን ቢ ወይም ደግሞ በንግግሩ ጊዜ ሁለተኛው ግለሰብ የሚለውን ነው ማየት የሚኖርባችሁ መልሳችሁን ለማግኘት ማለት ነው። ስለዚህ እዚህ ጋር he goes fishing on Sundays ይላል። ስለዚህ እያመላከተ ያለው ስለ ጊዜ ነው ማለት ነው። ምክንያቱ ደግሞ እሁድ ነው አሳ ለማጥመድ የሚሄደው ይለናል ማለት ነው የአረፍተ ነገር። ለዛ የመጀመሪያው ሰውዬ የጠየቀው ነገር ጊዜን መሆኑን አወቅን ማለት ነው። ምክንያቱ ደግሞ ሁለተኛው ግለሰብ እየመለሰልን ያለው ጊዜን ስለሆነ ለዛ በዚህ ተመስርታችሁ ወይን ይሆናል ማለት ነው መልሳችሁ። ስለዚህ hey when does he fish? ከዛ ፐርሰን ቢ ምን ይላል? he goes fishing on Sundays ይሆናል ማለት ነው። በዚህ መልኩ መልሳችሁ ማየት ትችላላችሁ።